አንድ አምላክ በሚሆንም በአብ በወልድ በመንፈስ ቅዱስ ስም ህዳር 25 በዚህ ቀን የስሙ ትርጓሜ መርቆሬዎስ የሆነ ፒሉፓዴር በሰማዕትነት አረፈ። መርቆሬዎስ ማለት የአብ ወዳጅ ማለት ነው። በሁለተኛው ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስዲጥ ከምትባል ሀገር ነው። እርሷም የአባቱና የአያቱ ሀገር ናት። እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። የአባቱና የአያቱ ስራቸው አውሬ ማደን ነበር። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ከገጸ ከለባት ወገንም ሁለት ወንዶች ታገኟቸውና የቅዱስ መርቆሬዎስን አያት በሉት። ሁለተኛም አባቱን ሊበሉት ፈለጉ። ከእግዚአብሔር የታዘዘ መልአክ ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህ በኋላ የእግዚአብሔር መልአክ በዙሪያቸው በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያንም ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት እንደወጠውና እንደ በጎች የዋሆች ሆኑ። አብረውትም ወደ መንደር ገቡ። ከዚህ በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፒሉፓዴር ብለው ጠሩት። የውሻ መልክ ያላቸውም በእነርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ ወላጆች አስቀድሞ አረማውያን ነበሩና የክርስትና ጥምቀትንም ጸጋ በተቀበሉ ጊዜ የቅዱስ መርቆሬዎስን አባት ኖህ ብለው ሰየሙት። የእናቱም ስም ታቦት አሏት። ፒሉፓዴርም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልክ በተገለጸላቸው ጊዜ እንደ ነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሱም የኖህንና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አስቀረባቸው። በዚያንም ጊዜ እግዚአብሔር በንጉሱ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሱ ያቀረባቸውን ሁሉንም አራዊት አጠፏቸው። ንጉሱም ይህን ባየ ጊዜ እጅግ ፈራ። አራዊትንም ተፈጥሯቸውን ያለቅ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሬዎስን አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መልሶላቸው ገራሞች ሆኑ። ከዚህ በኋላ የቅዱስ መርቆሬዎስን አባት ንጉሱ ወስዶ ገዥና የሰራዊት አለቃ አድርጎ ሾመው። የውሻ አርአያ ያላቸውም ይታዘዙለት ነበር። ከእርሳቸውም የተነሳ ሁሉም ይፈሩ ነበር። ከዚህ በኋላ የቅዱስ መርቆሬዎስን አባት የሾመውን ንጉስ ይወጋ ዘንድ ከሃዲ ንጉስ ተነሳ። ንጉስም ከጦር ሰራዊት ጋር የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። ከሃዲው ንጉስ ግን እነዚያን የውሻ አርአያ ያላቸውን አባብለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮቹን ላከ። ባመጧቸውም ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። ባልሰሙትም ጊዜ ሊያሰቃያቸው ጀመረ። አንዱ አምልጦ ሸሽቶ ወደ ጌታው ሄደ። ሁለተኛውም በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው፣ ግን አላገኛቸውም። ንጉሱ የእሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንኑ የሞተ መስሎት ነበርና የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ። ከንጉስ ወታደሮችም አንዱ ንጉሱ ያሰበውን በጽሞና ነገራት። እርሷም ይህንኑ ወታደር ከሀገር ውስጥ በስውር ያወጣት ዘንድ ለመነችው እና ከልጇ ከብፁዕ መርቆሬዎስ ጋር ወጥታ ወደ ሌላ ሀገር ሄደች። ንጉስም በእርሱ የሆነውን የመኮንኑም የመርቆሬዎስን አባትም ሚስቱን ለማግባት ማሰቡን እንዳይነግሩት አዘዘ። የውሻ መልኮች ያሏቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያመጣቸውና ሀገሮችን ያጠፋል ብሎ ይጠራጠራልና ስለዚህ እጅግ ይፈራዋል። ከዚህም በኋላ ደግሞ በንጉሱ ላይ ጦርነት ተነሳ። የቅዱስ መርቆሬዎስም አባት ወደ ጦርነቱ ወጣ። በእግዚአብሔርም ፍቃድ ይዘው ማረኩት። ወደ ሮሜውም ንጉስ አቀረቡት። ንጉሱም ክርስቲያን ነበርና የማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ እጅግም ወደደውና ከጥቂት ቀኖች በኋላ በመርዶሳውያን አገሮች ሁሉ ላይ ገዢ አድርጎ ሾመው። ክብር ይግባውና በጌታችን ኢየሱስ ክርስቶስን ፍቃድ ሚስቱንና ልጁ መርቆሬዎስ ወዳሉበት ሀገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀችው። እሱ ግን አላወቃትም። በአንዲትም ዕለት እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን መርቆሬዎስን ወስዳ ያማሩ ልብሶችን አልብሳ ሄዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜም ጭፍሮች ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስም እናት መታ ጌታዬ ሆይ እኛ መጻተኞች ነን፣ አንተም መጻተኛ እንደሆንክ ባወኩ ጊዜ ልጅ ሆኖ ልጄ ካንተ ጋር እንዲሆን አሰብኩ አለችው። እርሱም ጠየቃት። እንዴት እንደተሰደደችም መረመራት። እርሷም ሚስቱ እንደሆነች ነገረችው።
በዚያንም ጊዜ አወቃት፣ ልጁን መርቆሬዎስንም አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑት። ያንንም የእንግዳ ማረፊያ ቤተክርስቲያን አደረጉት። እግዚአብሔርንም እያመሰገኑ በአንድነት ኖሩ። ከዚህ በኋላ አባቱና እናቱ በሞቱ ጊዜ ንጉሱ ቅዱስ መርቆሬዎስን ወስዶ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። ቅዱስ መርቆሬዎስም መኮንንነት በተሾመ ጊዜ ያ ገጸ ከልብ ከእርሱ ጋር ነበር። ወደ ጦርነትም አብሮ የሚወጣ ሆነ። ለመዋጋት በሚሻ ጊዜ ቀድሞ የአራዊት የሆነ ተፈጥሯቸውን እግዚአብሔር ይመልስለት ነበር። ማንም ሊቋቋማቸው የሚችል የለም። ለቅዱስ መርቆሬዎስም ታላቅ የድል አድራጊነት ኃይል ተሰጠው። ዜናውም በሁሉ ቦታ ተሰማ። ከቤተ መንግስት ሰዎች ከፍ ከፍ አለ። እንዲህም ሆነ፣ ያን ጊዜ በዚያን ወራት በሮሚ ሀገር ጣዖት የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶችም የበርበር ሰዎች ተነሱበት። እርሱም ከእርሳቸው ጋር ሊዋጋ ሰራዊቱን ሰብስቦ ወጣ። እነርሱ ግን እንደ ባህር አሸዋ ብዙ ነበሩ። ብዛታቸውንም ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃችንም አሳልፎ ሊሰጣቸው አለውና አትፍራ አለው። ከዚህ በኋላ ቅዱስ መርቆሬዎስ የእግዚአብሔርን መልአክ በውጊያ ውስጥ አየው። የተሳለ ሰይፍም በእጁ ውስጥ አለ። ያቺን ሰይፍ ሰጠውና እንዲህ አለው፣ ጠላቶችህን ድል ባደረክ ጊዜ ፈጣሪ እግዚአብሔርን አስበው። ጠላቶችንም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪህን እግዚአብሔርን ስም መጥራት ረሳህ አለው። ጦርነቱም ከተፈጸመ በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሬዎስም ለበዓል ማክበር አብሮት አልመጣም፣ ወደ ቤቱ ሄደ እንጂ። ሰዎችም ቅዱስ መርቆሬዎስ እንዳልመጣ ዕጣንን ለማሳረግ እንዳልተባበረ አስረዱት። በዚያንም ጊዜ ንጉሥ መልእክተኞችን ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በማዘግየቱም አድንቆ ለአማልክት ዕጣን ለማሳረግ ከኔ ጋር ያልወጣህ የኔን ፍቅር እንዴት ተውህ አለው። በዚያንም ጊዜ ትጥቁንና ልብሱን ወረወረለት። ንጉሱን እንዲህ አለው፣ እኔ ክብር ይግባውና ጌታዬ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም። ንጉሥ ዳኪዎስም ይህን በሰማ ጊዜ እጅግ ተቆጣ። እርጥብ በሆኑ የሽመል በትሮች እንዲደበድቡት አዘዘ። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሥ እንዳዘዘ ይህን ሁሉ አደረጉበት። በዚያንም ጊዜ የሀገር ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የቀጰዶቅያ እና የእስያ ክፍለ ወደሆነች ወደ ቂሳሪያ በብረት ማሰሪያ አስሮ ላኮ። በዚያም እንዲያሰቃዩት አዘዘ። ከሰቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎን ፈጽሞ በመንግሥተ ሰማያት ሕይወት አክሊል ተቀበለ። የማይጠፋ ሰማያዊ አክሊልንም ተቀዳጅቶ ወደ ዘላለማዊ ሕይወት ከገባ በኋላ በዓለም ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ታላቅ የሆኑ ድንቆች ተአምራትን በውስጣቸው ገለጠ። ከተአምራቱም አንዲቱ ኡልያኖስ በነገሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን ካደ። በዚያንም ወራት ቅዱስ ባስልዮስ ዘቂሳርያ ሊቀ ጳጳሳት ነበረ። ተአምራቱ በተጻፈበት መጽሐፍ እንደተጻፈ ምዕመናን በጽኑ ስቃይ ኡልያኖስ ባሰቃየ ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባስልዮስ ወደ እርሱ መጣ። ኡልያኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይግባውና ጌታችንን ሰደበ። ቅዱስ ባስልዮስንም አሰረው። በዚያ በእስር ቤት የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባስልዮስ ጸለየ። ስዕሉም ከቦታው ታጣ። ያን ጊዜ ወደ ኡልያኖስ ሄዷልና በጦርም ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲው ኡልያኖስን እንደገደለው አውቆ እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጸር የሆነ ኡልያኖስን ገደል ከሆነ ያን ጊዜ አሁን እንደሚል ስዕሉ ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። የዚህም የቅዱስ መርቆሬዎስ ሌላው ተአምር ከምስር ሀገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበረ። እስላሞችም ሕጋቸውንና መጻሕፍቶቻቸውን ተምሯል። በአንዲትም ዕለት ወደ ባህር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበት ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስትና ጥምቀትን የተጠመቀ የንጉሥ ጭፍሮችም ይዘውታል። እንዲያቃጥሉት ጉድጓድ ምሰው በውስጡ ታላቅ እሳት አንድደው አዘጋጅተውለታል። ብዙዎችም ሰዎች ሲቃጠል ለማየት ተሰብስበው ነበረ። ያም የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረብ ብሎ አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ?
በኋላም በገሃነም እሳት ውስጥ ለመኖር አንተ እግዚአብሔርን ባለልጅ ታደርገዋለህና 3 አማልክትንም የምታምን ነህና ክፉ ነገር ነውና ይህን ስድብ ትተህ እኔን ስማኝ አለው። ያ የተፈረደበትም እንዲህ ብሎ መለሰለት፣ እኛ የክርስቲያን ወገኖች 3 አማልክትን የምናመልክ ከሃዲያን አይደለንም። አንድ አምላክ እናምናለን እንጂ ይኸውም ከአብ ከወልድ ከመንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ ራሱ ቃሉ ነው እንጂ መንፈስ ቅዱስ ሕይወቱ ነው። የሃይማኖታችንም ምስጢር ከእናንተ የተሰወረ ድንቅ ነው። እነሆ ለአንተ ልብህ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቶልህ እንደኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ። ያም ወጣት እስላም በሰማው ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አውልቆ አፉን ፊቱንና ራሱን ጸፋው። ይህ የምትለው ከኔ ዘንድ አይደረግም እያለ አብዝቶ አሰቃየው። የከበረው ሰማዕትም ይህን ያልኩህን አስበህ የምትጸጸትበት ጊዜ አለ አለው። በዚያንም ጊዜ ራሱን በሰይፍ አስቆረጠው። ስጋውን ከእሳት ማንደጃ ውስጥ ጨመሩ። ከዚህ በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉስም ወታደሮች እየጠበቁት 3 ቀን ኖረ። ከዚህም በኋላ ከቶ እሳት ምንም ሳይነካው እንደተፈተነ ወርቅ ሆኖ ስጋውን አገኙት። ይህንንም ለንጉስ ነገሩት። እርሱም እንዲቀብሩ ታዘዘ። ያ ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተናገረው ከሐዘኑ ብዛት የተነሳ የማይበላና የማይጠጣውና እናቱና ወንድሞቹ ወደ እርሱ ተሰብስበው የማትበላ የማትጠጣ በአንተ ላይ ደረሰ ምንድን ነው አሉት። እርሱም ክብር ይግባውና ለጌታችን ኢየሱስ ምስክር የሆነው የተናገረውን ነገራቸው። እነርሱም ይህን አሳች የተናገረውን ተወው፣ በልብህ አታስበው እያሉ አጽናኑት። እርሱ ግን ከቶ ምን አልተጽናናም። በዚያም ወራት ወደ ሐሰተኛ ነቢያቸው መቃብር ለመሄድ የሚሹ ሰዎች አይቶ ከእሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠው። ለወዳጁም አደራ ብሎ ሰጠውና አብሮት ሄደ። በሌሊትም ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኮስ ተገለጸለት። በፊቱም ቆሞ ትድን ዘንድና ተከተለኝ አለው። እንዲህም 2ኛ 3ኛ ተገልጦ ተናገረው። በደረሱም ጊዜ ስራቸውን ፈጽመው ወደ ሀገራቸው ተመለሱ። 7 ቀንም ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ስጋዊ ግዳጅ ያወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። ባልንጀሮችም በበረሃ ውስጥ ትተውት ሄዱ፣ ከእሳቸውም ጋር የሚጓዝ መስሏቸዋልና። በተነሳም ጊዜ ተቅበዘበዘ፣ ወዴት እንደሚሄድ አላወቀምና አራዊትም እንዳይበሉት ፈርቶ ደነገጠ። በዚያንም ጊዜ ከምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕት የቅዱስ መርቆሬዎስን ቤተክርስቲያን አስታውሶ በልቡ እንዲህ አለ፣ ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያንም ጊዜ የክርስቶስ ምስክር መርቆሬዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬዋ ሌሊት ካዳንከኝ ያለ ጥፋት ካወጣኸኝ እኔ ክርስቲያን እሆናለሁ ብሎ ተሳለ። ወዲያውኑ መልኩ የሚያምር ጎልማሳ የከበረ ልብስ የለበሰ የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋህ? አለው። ወጣቱም ስለ ስጋ ግዳጅ ከግመል ላይ ወረድኩኝ፣ ባልንጀሮቼ ትተውኝ ሄዱ አለው። ባለፈረሱም ና በኋላዬ በፈረሱ ላይ ተፈናጠጠ አለው። በዚያንም ጊዜ ወደ አየር በረረ። በምስር ወዳለች የቅዱስ መርቆሬዎስ ቤተክርስቲያንም እንደ ዓይን ጥቀሻ አደረሰውና እንደተዘጋጅ ከውስጡ አስገባው። ከፈረሱም ላይ አወርዶ በዚያ ቆመው ወደ መጋረጃም ውስጥ ገብቶ ከእርሱ ተሰወረ። የቤተክርስቲያኑ መጋቤ በሌሊት በመጣ ጊዜ ቤተክርስቲያኒቱን ከፍቶ ሲገባ ይህን ወጣት በመካከል ቆሞ አገኘው። ደንግጦ ሊጮህ ፈለገ። ጠቀሰውና ወደ እኔ ዝም ብለህ ና አለው። ወደ እርሱም ሲቀርብ ይቺ ቦታ የማናት አለው። የቤተክርስቲያኒቱ መጋቢ ይቺ በምስር ሀገር ያለች የቅዱስ መርቆሬዎስ ቤተክርስቲያን ናት። አንተ ግን ልቡን ለጠፋ ሰው ስትናገር አይሃለው። ከዚህ ምን አመጣህ? አሁንም ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት፣ ልቤ እንዴት አይጥፋ? እኔ በዛሬው ሌሊት በእገሌ በረሃ ሳለሁ በፈረስ ላይ
የተቀመጠ ሰው ተገለጠልኝና በኋላው በፈረሱ አፈናጠጠኝ፣ ከዚህም አድርሶ ተወኝ አለው። መጋቢውም የዚያችን በረሃ ስም በሰማ ጊዜ አደነቀ፣ እንዲህ አለው፣ ልብህ ጠፍቷል በማለቴ መልካም ተናገርሁ አይደለምን? የምትናገረውን አታውቅምና። የዚያ በረሃ መጠኑ የ22 ቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተ ወንበዴ ነህ። የቅዱስ መርቆሬዎስ ኃይል ያለ ገመድ አስሮሃል። እርሱ የዚህን ዓለም ክብር ንቆ ተወ። ክብር ይግባውና ስለ ክርስቶስ ስም ከሃዲዎች ጽኑ ስቃይ አሰቃይተው የገደሉት፣ ክርስቶስን በመንግስቱ ውስጥ የተቀበለው፣ በቦታዎች ሁሉ አብያተ ክርስቲያናት የታነጹለት፣ በውስጣቸውም እግዚአብሔርን ያመሰግኑታል። እርሱ መርቆሬዎስ ለተማጸነበት ሁሉ ይማልዳልና ድንቆች ሆኑ ታላላቅ ታምራትንም ያደርጋል። ያም ወጣት መጋቢውን መልኩ እንዴት ነው? ምን ይመስላል አለው። መጋቢውም አካሉ አንተን ይመስላል አለው። ይህንንም ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም በገሌ በረሃ የታየኝ በእውነት ይህ ነው። በፈረሱ ላይ አፈናጦ ወደዚያ ያደረሰኝ ይህ ነው። እነሆ ታጥቋት በወገቡ ላይ ያየኋት የወርቅ መታጠቂያ ይህች ናት። ስማኝ ልንገርህ፣ እኔ በዚች ሀገር የምኖር አባቴም ስሙ ረጋ የሚባል መስፍን የሆነ እስላም የሆንኩ ሰው ነኝ። ክርስቲያንም ለመሆን ይቺ ምልክት ትበቃኛለች። አሁንም በቦታ ውስጥ ሰውረኝ፣ ለማንም ስራዬን አትግለጥ። የክርስትና ትምህርትንም አስተምሮ የእግዚአብሔርን መንገድ የሚመራኝ አምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትና ጥምቀትንም አጠመቀው። ከዚህ በኋላ ወደ ነቢያቸው መቃብር የሄዱ እሊያ እስላሞች በአንድ ወራቸው ደረሱ። ዘመዶቻቸውም ሊቀበሏቸው ወጡ። ይህን ወጣት የመስፍን ልጅ ግን አላገኙትም። አባቱም አደራ ያስጠበቀውን ወዳጁን በጠየቀው ጊዜ እርሱም በበረሃ ውስጥ ቀርቶ እንደጠፋ እያለቀሰ ነገረው። አባቱም በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲሁም ቤተሰቦቹ ሁሉም 40 ቀኖች ያህል አለቀሱለት። ከዚህ በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህን ክርስቲያን የሆነውን ወጣት አንድ እስላም አየው። ወደ ወላጆችም ሄዶ እንዲህ ብሎ ነገራቸው። ልጃችሁ በበረሃ ውስጥ የሞተ ከሆነ በመርቆሬዎስ ቤተክርስቲያን ደጅ ያየሁት እርሱ ባልመሰለኝ ነበር። እስቲ ሄዳችሁ አረጋግጡ። በሰሙም ጊዜ በስውር ሄደው ፈለጉት፣ አግኝተውትም ይዘው ወሰዱት። እንዲህም አሉት፣ በወገኖቻችን መካከል ልታሳፍረን ይህን የሰራኸው ምንድን ነው አሉት። እርሱም እኔ በሕያው እግዚአብሔር ልጅ በጌታዬና በፈጣሪ ኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ መለሰላቸው። ይህንንም ሲል ታላቅ ስቃይን አሰቃይተው ከጨለማ ጉድጓድ ውስጥ ጣሉት። ሽንታቸውንም በላዩ እየደፉ የቤት ጥራጊም እያፈሰሱበት ያለ መብልና ያለ መጠጥ በዚያ 7 ቀንና ሌሊት ኖረ። እናቱ ግን ቀንም ሌሊትም በላዩ የምታለቅስ ሆነች። ከለቅሶም ብዛት የተነሳ ከጉድጓድ አወጥተው እኛ ወደ ማናይ ቦታ ሂድ አሉት። ወዲያውኑ ወደ አስቄጥስ ገዳም ሄዶ በዚያ እያገለገለና እየተጋደለ 2 ዓመት ኖረ። ከዚህ በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኮስ ወደ ምስር ከተማ ሄደህ ሃይማኖትን ከምትገልጽ በቀር በዚህ መኖር ለአንተ አይጠቅምህም አለው። ወዲያውኑ ተነስቶ ወደ ምስር ከተማ ሄደ። አባቱም ባየው ጊዜ ሐኪም ወደሚባል አገር ንጉሥ ወስዶ ይሄ ልጃችን ነበር፣ የእስልምና ሃይማኖትን ትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሥም ስለ አንተ የሚናገሩት እውነት ነውን አለው። እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሬዎስ እንደተገለጠለትና ከእርሱ ጋር በፈረስ እንዳስቀመጠው በምስር ሀገር ወዳለች ቤተክርስቲያኑ የ22 ቀን መንገድ እንደ ዓይን ጥቀሻ አድርሶ ከውስጧ እንዳስገባው ስዕሉንም አይቶ ያመጣው እርሱ እንደሆነ እንደተረዳ ለንጉሱ ነገረው። ንጉሱም በሰማ ጊዜ እጅግ አደነቀ፣ ታላቅ ፍርሃትም አደረበት። አደርግልህ ዘንድ የምትሻውን ለምነኝ አለው። እርሱም በቅዱስ መርቆሬዎስ ስም ዳግመኛ በመላእክት አለቃ በቅዱስ ሚካኤል ስም ቤተክርስቲያንን እንድሰራ ታግዘኝ ዘንድ እሻለሁ አለው። ንጉሱም በአስቸኳይ እንዲታነጽለት አዘዘ። በውስጣቸውም ታላቅ የሆኑ ድንቆች ታምራት ተገለጡ። እርሱም አበምኔት ሆኖ ወደ እርሱ ብዙዎች መነኮሳት ተሰበሰቡ። 2 ድርሳናትንም ደረሰ። ከሃዲያን አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለዚህም መነኮስ የክርስትና ጥምቀትን በተቀበለ ጊዜ ያወጡለት ስም ዮሐንስ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ መርቆሬዎስ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የአርቃዲዮስ እና የሮማኖስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 26 በዚች ቀን ቅዱስ ቢላሪዮስ ሚስቱ ኪልቅያ እና እህቱ ታቱስቢያ በሰማዕትነት አረፉ። ዘአቅረብኩ ኃይሌት ዘኪርያ አእላፍ እምነተጸምዱከ ዘልፈ ለላ አነብብ ተወከፍ ዘኔቴ መጽሐፈ እንተለሰከ እግዚኦ ጸሪቀ መበለት ወኩፈ እላቡ ብላን ዘተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ጉባኤያቲ መካን እስከ ረጌሊ ቆኖስ ህፃን ለጻፉ በክርታስ ወለዛ ጻፉን ስልስ ወለዛ አምቦ ስትርጎ ሳዲስ ወለሰማ ቃሎ በዝነፈስ በጸሎተሙ ማርያም አረቄተ ኩሉ እንባስ ሆረ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር ኦ አምላክነ በከመ ምሕረትከ ወአኮ በከመ አበሳነ አቡነ ዘበሰማያት